ጥያቄ ምንድነው? ብዙ ቦታ ላይ ሐዋርያት ቤተክርስቲያን ልጆች ጋር ስናወራ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው የሚሉትን ነገር ብዙ ጊዜ ጠይቃቸዋለሁ። ስለሚናደዱ ግን መልሱን አይመልሱልኝም። ኢየሱስ አብ መሆኑን መረዳት እችላለሁ። ያው እኔ ህይወቴ እንድድን ነው የሚፈልገው። ማንኛውም ሰው ጥያቄ ውስጡ ላይ ሲያድርበት መንፈሳዊ የሆነው ሰው እንደሚጠይቀው ስጠይቃቸው ይናደዳሉና ኢየሱስ ክርስቶስ በስጋ ወደ ምድር አልመጣም፣ ስጋን አልተካፈለም፣ ፍጹም ሰው አይደለም ይላሉና ይሄንንና ኢየሱስ አብ መሆኑን መረዳት ፈልጌ ነው። ቴንክ ምሉት ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ይላሉ። ያን ደግሞ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ከማርያም እንደተወለደ ነው፣ በስጋ እንደተወለደ ነው የምናውቀው። ክርስቶስ ከማርያም እንደተወለደ መጽሐፍ ቅዱስ ይናገራል። አሁን ከማርያም እንደተወለደ እንጂ ስጋን እንደተካፈለ የሚናገር ቦታ አግኝተሻል? አሁን እኔ ማወቅ የሚፈልገው ክርስቶስ ሰው ነው አይደለም። አሁን ይህንን ጥያቄ ያመጣው ልክ ለምንድን ነው? ይሄ ትንቢተ ኢሳይያስ ላይ ያለው ላይ ወንድ ልጅም ተሰጠን የሚለው ሰጪው ማን እንደሆነ ለማወቅ። እዚህ ጋር ደግሞ ዮሐንስ 14 ላይ ምንድን ነው የሚለው? በእኔም እመኑ ያለው በአባቴም እመኑ ያለው። አየህ፣ በእግዚአብሔር ቤት ብዙ መኖሪያ እንዳለ የተናገረው እግዚአብሔርስ ማን ነው? እሱስ እኔ በእኔ እመኑ ያለውስ ማን ነው የሚለው ነገር ነው። እናቱ አሁን ምንድነው መሰለሽ እየሰማዎች ነው፣ ግን የምትሰሚበት ጊዜ ደግሞ ያስፈልጋል አይደለም እንዴ? አሁን 4 ጥያቄ ጠይቀሽ አንዱንም ሁለቱንም ሳንጨርስ ደግሞ ቆይ የዚህኛውም ጋር አለ ካልሽ እንደገና እሱን ሳንጨርስ ደግሞ ሌላ ካልሽ እንዴት ይሆናል? እንጨርስና እያንዳንዱን አሁን የጠየቅሻቸውን እንጨርስና ከዛ ደግሞ ሌላውን ሰማሽ ታይሻል። አሁን መጽሐፍ ቅዱስ ባይኖርሽ መጽሐፍ ቅዱስን አመጣሁልሽ። ኖ እኔ እንትን እላለሁ አንብቤዋለሁ፣ ሰው በጭንቅላቴም አውቀዋለሁ። ጭንቅላትሽ አሁን እንደሱ ከሆነ በግልሽ አሁን ግን ያው ከሰዎች ጋር ስለሆነ የምንነጋገረው ሰው ሁሉ ማየት አለበት። ስለዚህ ይሄ ይታይሻል? ይታያል። ኦኬ ምንድን ነው የሚለው? እስኪ አንብቢው። እኔ እሱን አይደለም ማየት የሚፈልገው ማወቅ የሚፈልገው ትንቢተ ኢሳይያስ ላይ ወንድ ልጅ ተሰጠን የሚለውን ብቻ እንድታስረዳኝ። እኔ እኮ መልሴን ለመመለስ ጥቅስ እያነበብኩ ነው አይደል? ለመመለሰው ይሄ ማንበብ ትቻለሽ? እኔ እንን አይደለም ማወቅ የሚፈልገው። አሁን እዚህ ጋር እየመለስኩልሽ ያለሁት ወንድ ልጅ የሰጠን አብ የት ነው የሚኖረው የሚለውን እየመለስኩ ነው። ስለ አብነቱማ ቀደም እሱ ጥቅሶች በኋላ እንደገና እናነባለን። ግን እዚህ ላይ ይሄ ጥቅስ ምንድን ነው የሚለው? አንተ አንብበው። እኔ ለምን ማንበብ አልፈልግም። አንተ አንብበውና ከአንተ መረዳት ነው። አስቴር ሰላም ላንተ ይሁን። ሰላም እግዚአብሔር ይመስገን። እኔ ጥያቄ ስላለኝ ነው የመጣሁት። ይቅርታ። እሺ፣ ያው ጥያቄ ምንድን ነው? ብዙ ቦታ ላይ ያው ከሐዋርያት ቤተክርስቲያን ልጆች ጋር ስናወራ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው የሚሉትን ነገር ብዙ ጊዜ ጠይቃቸዋለሁ። ስለሚናደዱ ግን መልሱን አይመልሱልኝም። ያንን ነገር ማስረዳት ይቻላል? ኢየሱስ አብ መሆኑን መረዳት እችላለሁ? አዎ፣ በብዙ መንገድ። ሌላ ጥያቄ የሆነው ጥያቄ ኢየሱስ አብ መሆኑንና ከጨረስን በኋላ ደግሞ ኢየሱስ በስጋ አልመጣም ወደ ምድር ይላሉ። በጣም ከክርክር ውስጥ አንዱ ደግሞ ያው እኔ ህይወቴ እንድድን ነው የሚፈልገው። ማንኛውም ሰው ጥያቄ ውስጡ ላይ ሲያድርበት መንፈሳዊ የሆነው ሰው እንደሚጠይቀው ስጠይቃቸው ይናደዳሉና ኢየሱስ ክርስቶስ በስጋ ወደ ምድር አልመጣም፣ ስጋን አልተካፈለም፣ ፍጹም ሰው አይደለም ይላሉና ይሄንንና ኢየሱስ አብ መሆኑን መረዳት ፈልጌ ነው። ቴንክ እሺ፣ የመጀመሪያው ኢየሱስ ክርስቶስ አብ ለመሆኑ ብዙ ማስረጃዎችን በተለያየ መንገድ እሱን አቀርብልሻለሁ። ሁለተኛው ጥያቄ በስጋ አልመጣም አይመስለኝም፣ ምናልባት ስጋን አልተካፈለም የሚለውም የእኛን አሁን አዳማዊ ከአፈር የተሰራውን አይደለም ለማለት ካልሆነ በስተቀር ኢየሱስማ በስጋ እኮ ተገለጠ እያልኩ የሁሉ ሰዓት እያወራውን አይደለም ያለሁት። ስለዚህ የስጋው አይነት ግን የኛ ከአፈር የተሰራ ስጋ ነው ወይስ ቃል ስጋ የሆነ ነው የሚለው ላይ ነው ልዩነት የሚኖረው። ኦኬ እምሉት ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ይላሉ። ያን ደግሞ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ከማርያም እንደተወለደ ነው፣ በስጋ እንደተወለደ ነው የምናውቀው። ያንን እሺ፣ አሁን እንዳልሽው አሁን የተናገርሽው ንግግር ላይ
ኢየሱስ ክርስቶስ ከማርያም እንደተወለደ መጽሐፍ ቅዱስ ይናገራል። አሁን ከማርያም እንደተወለደ እንጂ ስጋን እንደተካፈለ የሚናገር ቦታ አግኝተሻል? አሁን እኔ ማወቅ የሚፈልገው ክርስቶስ ሰው ነው አይደለም? ኦኬ፣ እሱንም መልሳለሁ። ግን አሁን የተናገርሽው ነገር ላይ መጽሐፍ ቅዱሳችን ከማርያም መወለዱን ይነግረናል። ግን ያ ስጋ ቃል ስጋ ሆነ ነው እንጂ የሚለው ከማርያም ስጋ ተካፈለ የሚል አግኝተሽ ታውቂያለሽ? ነው ቃል ስጋ ሆነ የሚለውን ያው ከማርያም ስለተወለደ ነው ስጋ እንደሆነ የምናምነው እንጂ ቃል ስጋ ሆነ የሚለው ላይ ነው እኔም ጥያቄ አድርጌ ያቀርብኩላቸው። ይህን ስላቸው ግን ነው በፍጹም ነው የሚሉት እና ያንን ሊረዳ ነው የሚፈልገው። አሁን ምን መሰለሽ፣ በፍጹም የሚሉት እነማን ናቸው? በሌላ በኩል ያሉት ናቸው። ሐዋርያት የሆኑ ወንድሞቼ ነው ይላሉ፣ አይደለም በስጋ አልመጣም ይላሉ። እኔ ደግሞ እንዴት ክርስቶስ ፍጹም ሰው መሆኑን እንዴት ነው ማመን የሚያቅታችሁ ስላቸው አያምኑም። በቃ ያንን ያው ከእርሱ ቢሰማ ደስ ይለኛል። ምንድን ነው መሰለሽ ኢየሱስ ክርስቶስ ቃል ስጋ ሆነ ማለት እና ቃል ከማርያም ስጋ ወሰደ የሚለው የተለያየ ነገር ነው። መጽሐፍ ቅዱስ ውስጥ ቃል ስጋ ሆነ ይላል እንጂ ከማርያም ስጋ ወሰደ የሚል ቃል የለም። ስለዚህ ስጋ እንዳለው እናምናለን። ያ ስጋ ግን ቃል ስጋ የሆነ ከመንፈስ ቅዱስ የተጸነሰ እንደሆነ እናምናለን። ግን ከሰው ላይ ነው ስጋ የወሰደው የሚለው ግን መጽሐፍ ቅዱሳዊ ማስረጃ የለውም። ሌላው ደግሞ ሰው ነው ወይ ብለሽ የጠየቅሽኝ ጥያቄ አለ። አዎ ሰው ነው። ግን አንደኛ ቆሮንቶስ ምዕራፍ መጽሐፍ ቅዱስ ይዘሻል? እኔ ባይኖረኝም ባይምሮ አውቀዋለሁ መጽሐፍ ቅዱስ ችግር የለም። እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ይልና ሁለተኛው ሰው ግን ከሰማይ ነው ይላል። ስለዚህ ሁለት ሰው ነው ያለው መጽሐፍ ቅዱስ ውስጥ። ስለዚህ መጽሐፍ ቅዱስ ኢየሱስን ሰው ነው ሲል የፊተኛውን ሰው አለ፣ ሁለተኛው ሰው ነው። የፊተኛው ሰው ከመሬት ነው፣ ከአፈር የተሰራ ስለሆነ ከመሬት ተብሏል። ሁለተኛው ሰው ግን ቅድም እንዳልሽው ቃል ስጋ ነው የሆነው፣ ከመንፈስ ቅዱስ ነው የተጸነሰው። ከመንፈስ ቅዱስ የተጸነሰው ሁለተኛ ሰው ይባላል። ከአፈር የተሰራው ደግሞ የፊተኛው ሰው ይባላል። ስለዚህ ኢየሱስ የተኛው ሰው ነው? ሰው ነው ወይ? አዎ ሰው ነው። ግን የተኛው ሰው የፊተኛው ሰው ነው ወይስ ሁለተኛው ሰው ነው? መጽሐፍ ቅዱሳችን ሁለተኛው ሰው ነው የሚለው። ለምን? ከመንፈስ ቅዱስ የተጸነሰ ቃል ስጋ የሆነ ነው እንጂ ከአፈር የተሰራ አይደለም። አፈር ሊያድነን አይችልም። የተዋጀ ነው መጽሐፍ ቅዱሳችን የሚነግረን በእንደዚህ በሚበሰብስ ስጋና ደም አይደለም። እውነት ነው። በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ያ በማይበሰብስ ዕብራውያን አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 18 ላይ ከአባቶቻችሁ ከወረሳችሁት በከንቱ ኖራችሁ በሚያልፍ ነገር፣ በሌላ ቋንቋ በማይበሰብስ ነው፣ በሚያልፍ ኢንኮራፕተብል ይለዋል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ በማይበሰብስ ኢንኮራፕተብል በሆነ በማይበሰብስ የክርስቶስ ደም ነው የተዋጀ ነው እንጂ የኛ በሚበሰብስ በሚፈርስ የእግዚአብሔር መንግስትም ደግሞ አይወርስም ተብለናል። የኛ ስጋና ደም የእግዚአብሔር መንግስት አይወርስም። የክርስቶስ ግን ስጋ ግን እንደተነሳ መጽሐፍ ቅዱስ ይናገራል። አሁንም በክብር አለ የክርስቶስ ስጋ። ስለዚህ እኛንም ወዴት ሊቀይረን ነው ፕሮግራም ያለው? ወደ እሱ አይነት ስጋ ለመቀየር ነው። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21 ላይ ክቡር ስጋውን እንዲመስል የተዋረደው ስጋችንን ምን ያደርጋል ይላል? ይለውጣል ይላል። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ። ስለዚህ ከስጋ አንጻር ያለው ይሄ ነው። ስጋ አለው ወይ? አዎ። ግን ምን አይነት ስጋ ነው? ቃል ስጋ የሆነ እንጂ የኛ አይነት አይደለም። ሰው ነው ወይ? አዎ። ግን የትኛው ሰው ነው? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 መሰረት ሁለተኛው ሰው ነው ብለን እናምናለን። አብ የሚለውን ደግሞ መጽሐፍ ቅዱሳችን በብዙ መንገድ ነው የሚያብራራልን። አብ የሚለውን ነገር እንዴት ነው ለምሳሌ የሚያደርገው? አብ መሆኑን ለማብራራት ሲፈልግ የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ውስጥ ስታጠኚ ብዙ ቦታዎች ላይ የኢየሱስ አምላክነት ገላጭ ቃል ከፊቱ ወይም ከኋላው ይጨመርበታል።
እነዛ ገላጭ ቃሎችን ተከትለሽ ስትሄጂ አብ መሆኑን ታውቂያለሽ። ለምሳሌ ራእይ መጽሐፍ ምዕራፍ 1 ላይ መጽሐፍ ቅዱስ የለኝም ስላልሽ እኔ እያነበብኩ ልንገርሽ። ራእይ መጽሐፍ ምዕራፍ 1 ላይ ምን ይላል? ያለ የነበረ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሁን ያለ የነበረ የሚመጣ አምላክ ነኝ አይደለም የሚለው፣ ያለ የነበረ የሚመጣ ይልና ሁሉን የሚገዛ ጌታ ይላል። ይሄ ሁሉን የሚገዛ ጌታ የሚለው ቃል የገባው አብ መሆኑን ለማሳየት ነው። በምንድን ነው የምናውቀው? ሁለተኛ ቆሮንቶስ መጽሐፍ ቅዱስሽ ላይ እየጻፍሽ ነው ጥቅሶቹ? እየጻፍኩኝ ነው። እሺ፣ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሌሎቻችሁም የምትሰሙ መጽሐፍ ትችላላችሁ፣ በኋላ ላይ መጣችሁ መጠየቅ ትችላላችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሆኑ፣ ርኩሱን አትንኩ ይላል ሁሉን የሚገዛ ጌታ። ቅድም ኢየሱስ ክርስቶስ ምንድን ነኝ ያለው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው። ዝም ብሎ እኔ ያለ የነበረ የሚመጣ አምላክ ነኝ አይደለም ያለው፣ ሁሉን የሚገዛ ጌታ ነው ያለው። ሁሉን የሚገዛ ጌታ ደግሞ ማን ነው? እዚህ ላይ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ ከሆነ ለእኛ ምናችን ነው የሚሆነው? አባት ነው ሆነዋል። አብ ነው። ኢየሱስ አሁን አብ ነው ማለት ነው። በዚህ መሰረት ኢየሱስ ሁሉን የሚገዛ ጌታ ከሆነ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 መሰረት አብ ነው። አብ ማለት አባታችን ማለት ነው። በግዕዝ አብ ይባላል፣ በአማርኛ አባታችን ማለት ነው። ኦኬ፣ ሌላ ማስረጃ ልስጥሽ። በኢሳይያስ መጽሐፍ ምዕራፍ 9 ላይ በተለያየ መንገድ ማሳየት ይቻላል። ይሄ አሁን አንዱን መንገድ እያሳየች ነው። ኢየሱስ አምላክ የሚባልባቸው ቦታዎች ላይ ሄደሽ ስታይ ገላጭ ቃላቶች አሉት። የኢየሱስ አምላክነት ዝም ብሎ አምላክ ብቻ ተብሎ አይደለም የሚነገርለት። አሁን ቀደም እንዳየነው ሁሉን የሚገዛ ጌታ አምላክ ነው የተባለው። ስለዚህ ሁሉን የሚገዛ ጌታ የሚለው ለአብ የሚሰጥ ነው። በሁለተኛ ቆሮንቶስ ምዕራፍ 6:17 ላይ እንዳየነው። አሁን ደግሞ እዚህ ኢሳይያስ 9 ላይ ምን ይላል? ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ይላል። ተባረክልኝ። ያው ለትህትና አመሰግናለሁ። መሀል ላይ መግባት አልፈልግም። እዛ ጋር ወንድ ልጅም ተሰጥቶናል ይላል። ሰው እንዳይጠፋብኝ ነው። ምናልባት ሰዎች አጠገቤ ስላሉ እስክሪብቶ ደብቄያለሁኝ እንዳይጠፋብኝ ብዬ ነው። ወንድ ልጅም ተሰጥቶናል የሚለው ነገር ትዕግስትህን በመጀመሪያ አመሰግነዋለሁ። ትህትና እውነተኛ ክርስቶስ መልኩ እንዳለብህ ያስታውቃል። እዛ ጋር ሲያወራ ምንድን ነው የሚለው? ወንድ ልጅም ተሰጥቶናል ይላል። ይህ ወንድ ልጅ የተሰጠን ማን ነው ታዲያ? ከማን ነው የተሰጠውስ? እሱን ነው እኮ እያየን ያለ ነው። አንዴ የኛውን ልጨርስልሽ እና እሱን አብ የሚለውን ላሳይሽ እና ከዛ እሱን ደግሞ አሳይሻለሁ። ቅድም አሁን የኢየሱስ አምላክነት ሲገለጽ ዝም ብሎ አምላክ ብቻ ሳይሆን ከፊቱ የሚመጣው ቃል ወይም ገላጭ ቃል አብነቱን የሚያሳይ ነው ብዬሻለሁ። አሁን ቅድም ላይ ምን አይተናል? አምላክ ከሚለው ፊት ላይ ሁሉን የሚገዛ ጌታ የሚለውን አይተናል። አሁን ደግሞ እዚህ አምላክ በሚለው ላይ ምን አይተናል? ኃያል አምላክ የሚል አይተናል። ይህ ኃያል የሚለው ቃል የገባበት ምክንያት አብነቱን የሚያሳይ ስለሆነ ነው። እንዴት ነው የሚያሳየው መሰለሽ? በኤርሚያስ መጽሐፍ ምዕራፍ 28 ላይ ኃያል አምላክ ሲባል ማንን ነው የሚያሳየው? ኤርሚያስ መጽሐፍ ምዕራፍ 32 ቁጥር 18 ላይ ለብዙ ሺህ ምሕረትን ታደርጋለህ፣ የአባቶችንም በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር። ስለዚህ ኢየሱስ ክርስቶስን ኃያል አምላክ ነው ስትይ ማን ነው ማለታችን ነው? የሰራዊት ጌታ እግዚአብሔር ነው ማለት ነው። አሁን እዚህ ጋር ደግሞ እኔ አንዴ ልጨርስና ከዛ እንትን ትያለሽ አንድ ጊዜ። መልካም። የሰራዊት ጌታ እግዚአብሔር ነው ማለት ምን ማለታችን ነው? በሚልኪያስ ምዕራፍ
1:6 ላይ ስታነቢ የሰራዊት ጌታ አብ ነው ይላል። ስለዚህ ኢየሱስ ክርስቶስ ኃያል አምላክ ነው ስንል ምን እያልን ነው? የሰራዊት ጌታ ማለታችን። የሰራዊት ጌታ ነው ማለት ደግሞ በሚልክያስ ምዕራፍ 1:6 መሰረት አብ ነው ማለት። ስለዚህ ኢየሱስ ክርስቶስ የተገለጸባቸው አምላክነቱ የተገለጸባቸውን ቃላቶች እየፈለግሽ ስትሄጂ አብ መሆኑን የምትረጅበት አንዱ መንገድ ነው። ሁሉም ሳይሆን አንዱን መንገድ ነው። ብዙ መንገድ ነው ያለው አብ መሆኑን የሚያሳዩ። ግን ከነዛ መካከል አንደኛው የኢየሱስ አምላክነት የተገለጸባቸውን መንገዶች ሄደች ስታይ አብነቱን ታገኛለሽ ማለት ነው። ምናልባት ሌላም ልጨምር ይችላለሁ። ግን አሁን እዚሁ በኢሳያስ መጽሐፍ ላይ እንደ ጥያቄ ያደረብኝንና እኔ ደግሞ አሁንም መጽሐፍ ቅዱስ ውስጥ ጥያቄ የሆነብኝ ቦታ ስላለ እኔ እውነቱን አውቄ መዳን ነው የሚፈልገው። ገብቶሃል? እኔ ከማንም ጋር ጉዳይ የለብኝም። ግን ደግሞ የመጽሐፍ ቅዱስ ጥያቄ በውስጣችን ላይ ሲኖር በጣም ነው የሚከብደው። የትኛውንም ነገር እናልፈዋለን። ግን የመጽሐፍ ቅዱስ ጥያቄ የህይወት ጉዳይ ስለሆነ ያስፈራልና አሁን ትንቢተ ኢሳያስ ላይ የሚለው ምንድን ነው? ወንድ ልጅም ተሰጥቶናል ይልና ሰጪውስ ማን ነው የሚለው ነገር ውስጤ ላይ ተቀመጠ። ሰጪው ማን ነው? እዚህ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ያ ቦታ ያው እኔ መጽሐፍ ቅዱስ ትንሽ በአይምሮ ስለሚይዝ ምንድን ነው መጽሐፍ ቅዱስ አጠገቤ የለም። ያን ቦታ ብታነባው የምትረዳው ምንድን ነው? ጌታ ኢየሱስ ክርስቶስ የተናገረው ቃል አለና ልባችሁ አይታወክ አለ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ አለ። አያችሁ፣ እንዲስ ባይሆን ባልነገርኳችሁ ነበር ይላል። ይሄ አሁን ለምሳሌ እዚህ ጋር እያለ ያለው ምንድን ነው? ልባችሁ አይታወክ፣ በእኔም እመኑ፣ በአባቴም እመኑ። አያችሁ፣ በእግዚአብሔር እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይላልና ይሄ ማን ነው? አባቱስ ማን ነው? እግዚአብሔርስ ማን ነው? እዚህ ጋር እያለ ያለው አካልን እያስቀመጠ ነው። ምን እያለን ያለው? እኔ በእኔም እመኑ፣ በአባቴም እመኑ እያለ አካሎችን አስቀምጦ ነው የሚናገረውና ይሄ ማን ነው? አሁን ይሄ ሌላም ኢየሱስ አለ ወይስ እንዴት ነው? ይሄ ጥያቄ ስለሆነብኝ ነው። ያ እሺ፣ እኔ ጥያቄዎቹን መልስልሻለሁ። ግን አንዱን ጥያቄ ሳጨርስ ሌላ ጥያቄ እየተደራረበ ሲመጣ ያስቸግራል። አሁንም እኔ አብነቱን ለማወቅ ብቻ ነው ከመጽሐፍ ቅዱስ ውስጥ አሁን ይህንን ጥያቄ ያመጣው ልክ ለምንድን ነው? ይሄ ትንቢተ ኢሳያስ ላይ ያለው ላይ ወንድ ልጅም ተሰጠን የሚለው ሰጪው ማን እንደሆን ለማወቅ፣ እዚህ ጋር ደግሞ ዮሐንስ 14 ላይ ምንድን ነው የሚለው? በእኔም እመኑ ያለው በአባቴም እመኑ ያለው። አየህ፣ በእግዚአብሔር ቤት ብዙ መኖሪያ እንዳለ የተናገረው እግዚአብሔርስ ማን ነው? እሱስ እኔ በእኔ እመኑ ያለውስ ማን ነው የሚለው ነገር ነው። እዚህ ዮሐንስ 15 ላይ ደግሞ ስታነብ ምን ይላል? እናቱ አሁን ምንድነው መሰለሽ እየሰማዎች ነው፣ ግን የምትሰሚበት ጊዜ ደግሞ ያስፈልጋል። አይደለም እንዲ አሁን 4 ጥያቄ ጠይቀሽ አንዱንም ሁለቱንም ሳንጨርስ ደግሞ ቆይ የዚህኛውም ጋር አለ ካልሽ እንደገና እሱን ሳንጨርስ ደግሞ ሌላ ካልሽ እንዴት ይሆናል? እንጨርስና እያንዳንዱን አሁን የጠየቅሻቸውን እንጨርስና ከዛ ደግሞ ሌላውን እሰማሻለሁ። ኦኬ። አሁን የኢየሱስ ክርስቶስ አብ መሆኑን ከሚያሳዩን መንገዶች አንዱ ብዬ የሁሉን የሚገዛ ጌታ የሚለው አብን የሚያመለክት መሆኑን በሁለተኛ ቆሮንቶስ ምዕራፍ 6 አሳይቼሻለሁ። ኃያል አምላክ ብለን ኢየሱስን ስንል አሁንም አብ መሆኑን የሚያመለክት መሆኑን በኤርምያስ ምዕራፍ 32:18 በኢዮኤል ምዕራፍ 1:6 መሰረት አሳይቼሻለሁ። አሁን የጠየቅሽው ጥያቄ ላይ ደግሞ ሰጪው ማን ነው የሚለው ላይ አብ ነው። ያ አብ የት ነው የሚኖረው? አሁን ቅድም ዮሐንስ ወንጌል ምዕራፍ 14ን አውጥተሽዋል አይደለም? እዛ ቦታ ላይ አሁን ወልድን ሰጠን የምንለው ወንድ ልጅን ሰጠን የምንለው አብ የት ነው የሚኖረው ብሎ ነው ኢየሱስ ያስተማረው። እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል አላለም? ኦኬ፣ እዚህ ጋር ለምን አብ አለ? እሱ በእኔ የሚኖረው አብ አለ፣ ከኔ አይደለም የሚናገረው ካል እኔ አሁን እዚህ ጋር ያልገባኝ ነገር ምንድን ነው የሚለው? አሁንም እንድታዳምጠኝ አንዴ ብቻ ማለት አሁን እዚህ ጋር እየተለማመጠን እናቴ አንድ ጊዜ ኦኬ፣ እያዳመጥኩኝ ነው። ኖ አልተረዳውኝማ። ሳልረዳ ደግሞ ወደ ሌላው ከሄድን እኔ ካልዳንኩኝ ትርጉሙ ምንም የለው። አየህ፣ አሁንም ተረዳኝ። ልባችሁ አይታወክ፣ በእኔም እመኑ፣ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ። አየህ፣ ልባችሁ በእኔም እመኑ አለ፣ በአባቴም እመኑ አለ። እንደገና ራሱን ነው። እኔ አሁን ሌላ ሀሳብ ላይ አይደለም አብ መሆኑ እንዳልሆነ የሚናገረውን ነገር ነው የማስረዳክና ምዕራፍ 15 ላይ ደግሞ ምን ይላል? አየክ፣ እውነተኛ የወይን ግንድ እኔ ነኝ አለ። ኖ አዳምጠኝ፣ ገበሬው አባቴ ነው አለ። አየክ፣ አንዴ ብቻ ፕሊስ፣ በጌታ አንዴ አዳምጠኝ። አየክ፣ እየሰማሁህ ነው። አሁን 14ን እንጨርስና
ከዛ ደግሞ ወደ 15ም ወደ 16ም እንሄዳለን። ግን እያንዳንዱ የጀመርናቸውን ነገሮች ስንጨርስ አሁን ገብቶኛል ምን እያረግሽ እንዳለ። ግን ምንድን ነው እንሄዳለን፣ ሁሉ ጋር እንሄዳለን በተራ በተራ። አሁን ኢሳይያስ ላይ ምን ጠየቅሽኝ? ወንድ ልጅ ተሰጥቶናል ስለሚል ማን ነው የሰጠን ብለሽ ጠየቅሽ። ጥሩ ጥያቄ ነው። ስለዚህ እሱን እየመለስኩልሽ ነው። እሱን አሁን ነው አልተመለሰልኝም። ወንድ ልጅ የሰጠን ማን ነው? እሱን መልስልኝ አስቴር። እሱን እኮ እየመለስኩልሽ እያለ ነው አሁን አንቺ ወደ ዮሐንስ ወንጌል ምዕራፍ 14 ጋር የመጣሽው። እንጨርሰው፣ ሁሉንም እንጨርሰው፣ ችግር የለም እናያለን። የሰጪው አብ ነው አለን። የሰጠን ማንን? ልጁን ሰጠን፣ ወንድ ልጅ። ያ ወንድ ልጅ የሰጠን አብ የት ነው የሚኖረው ብሎ አስተማረ ኢየሱስ። እኔ ምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው። እንዲያውም እንደዚህ አንቺ መጽሐፍ ቅዱስ ስለሌለሽ ይታይሻል። አሁን መጽሐፍ ቅዱስ ባይኖርሽም መጽሐፍ ቅዱስን አመጣሁልሽ። ኖ እኔ እንትን እላለሁ፣ አንብቤዋለሁ። ሰው በጭንቅላትም አውቀዋለሁ። ጭንቅላትሽ አሁን እንደሱ ከሆነ በግልሽ። አሁን ግን ያው ከሰዎች ጋር ስለሆነ የምናገረው ሰው ሁሉ ማየት አለበት። ስለዚህ ይሄ ይታይሻል። ይታያል። ኦኬ ምንድን ነው የሚለው? እስኪ አንብቢው። እኔ እሱን አይደለም ማየት የሚፈልገው ማወቅ የሚፈልገው ትንቢተ ኢሳያስ ላይ ወንድ ልጅ ተሰጠን የሚለውን ብቻ እንድታስረዳኝ። እኔ እኮ መልሴን ለመመለስ ጥቅስ እያነበብኩ ነው አይደል? ለመመልሰው ይሄ ማንበብ ትችያለሽ። እኔ እንን አይደለም ማወቅ የሚፈልገው፣ እኔ አብ መሆኑን ኢየሱስ አብ መሆኑን እንድታስረዳኝ ነው። እዚህ ጋር አሁን ስለ አብነቱ የሚያስረዳኝ ምንም ስለሌለ ነው። እዚህ ጋር ስለ እሱ አይደለም አሁን እዚህ ጋር እየመለስኩልሽ ያለሁት ወንድ ልጅ የሰጠን አብ የት ነው የሚኖረው የሚለውን እየመለስኩ ነው። ስለ አብነቱማ ቅድም እሱ ጥቅሶች በኋላ እንደገና እናነባቸዋለን። አሁን ግን እዚህ ላይ ይሄ ጥቅስ ምንድን ነው የሚለው? አንተ አንብበው። እኔ ለምን ማንበብ አልፈልግም። አንተ አንብበውና ከአንተ መረዳት ችግር የለውም። ማንበብ ማትፈልጊ ከሆነ እኮ ማንበብ የምትፈልጊ መስሎኝ እንጂ ኖ። ለምን እኔ ኦልሬዲ አውቄዋለሁ። ለምን አነበዋለሁ? ነገር ግን እኔ ያነበብኩላቸው እናገራለን። ይቅርታ ወንድሞቼ፣ ማንበብ ማትፈልግ ከሆነ ዝም ብሎ ጊዜያችንን ነው እያባከነች ያለችው ማለት ነው። ስለዚህ እኔ ያነበብኩት እንነጋገራለን ማለት ነው። ሌላው ቢቀር ቢያንስ ማወቅ የምትፈልጉ ሰዎች ማንበብን መፍቀድ አለባቸው። ስለዚህ ልጁን የሰጠን አብ የት ነው የሚኖረው የሚለውን ነገር ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ምን ይላል? እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል። ስለዚህ ልጁን የሰጠን አብ ከወልድ ተለይቶ በሌላ አካል ሳይሆን የሚኖረው የት ነው የሚኖረው አለ? በእኔ ነው የሚኖረው አለ። ይሄ ነገር በጣም ብዙ አብና ወልድን የተለያዩ አካላት ማድረግ የሚፈልጉ ሰዎች የማይወዱት ክፍል። እህታችን እውነት ነው፣ ትክክል ናት። ማንበብ አለመፈለጓ ወዳ አይደለም። አብና ወልድን መከፋፈል የሚፈልጉ በጣም ብዙ መምህራን ዮሐንስ ወንጌል ምዕራፍ 14 ጋር ሲደርሱ በጣም አይወዱም። ያ ጥቅስ እንዲያውም እንዳለም እንዲታወቅም አይፈልጉም። ሁልጊዜ አብ በሰማያት የሚኖር ሌላ አካል ተደርጎ ብቻ እንጂ በወልድ የሚኖር ነው የሚለው ነገር ሌላውን ጥያቄ ሁሉ ስለሚመልስ አይፈልጉትም ማለት ነው። እኛ ደግሞ ሰዎች ስላልፈለጉት መተው አንችል። እናንተ ማንበብ የማትፈልጉትን እኛ እናንብላቸዋል። እናንተ እንዲገለጥ የማትፈልጉትን ጥቅስ እኛ እንገልጠዋለን። ልዩነቱ እሱ። ስለዚህ እኔ እህት አንቺ ማንበብ ያልፈለግሽውን እኔ አነብልሻለሁ። ስለዚህ ወልድን ሰጠን የምንለው አብ ከወልድ በተለየ አካል ሳይሆን የሚኖረው በእኔ የሚኖረው አብ ስራውን ይሰራል ስላለ በወልድም የሚኖር በሁሉ ቦታ የሚኖረው አብ ነው ልጅ ሰጠን የምንለው እንጂ ከአብ በተለየ አካል ሌላ ፐርሰን ሆኖ የሚኖር አብ አይደለም ልጅ ሰጠን። እንደዚህ አይነት ልጅ የሰጠ አብም የለም። በተለየ አካል ሆኖ ልጅ ሰጠ የሚባለው አብ መጽሐፍ ቅዱስ አያውቀው፣ እግዚአብሔር ይመስገን። በወልድ ግን በሰጠን ልጅ የሚኖረው አብ ነው ልጁን የሰጠን፣ እግዚአብሔር ይመስገን። ሌላው ይህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የወጣው ላይ መጽሐፉ እንደሱ አይልም። ብዙ ጊዜ በደንብ ልብ አድርጋቸው አስተውሉ። እህታችንም ስትነግረን የነበረው ምንድን ነው? በእኔም እመኑ በአባቴም እመኑ ብሏል ይላል። አላለም። እስኪ እናንብበው ጥቅሱ ምን እንደሚል። በእኔም እመኑ በአባቴም እመኑ አላለም። ለምንድን ነው የሚቀይሩት? ለምንድን ነው መቀየር የተፈለገው ቃሉን? ምክንያቱም የግድ 2% ለማድረግ ነው። ፐርሰንት ለማድረግ መቀየር አለበት። ጥቅሱ ምንድን ነው የሚለው ግን? በእግዚአብሔር እመኑ ነው የሚለው። እስኪ ላውጣው።
ስለዚህ የግዴታ ተቀይሮ፣ ምክንያቱም እግዚአብሔር የሚለው ባህሪ ስለሚሆንባቸው ባህሪን አካል ለማድረግ ስለሚቸገሩ ምን ብለው ይቀይሩታል? በአባቴም እመኑ በእኔም እመኑ ብሏል ይላል። ግን ምንድን ነው የሚለው? ልባችሁ አይታወቅ፣ በአባቴም እመኑ በእኔም ደግሞ እመኑ አይልም። እንደዚህ እየተጠመዘዘ የሚሰራ ዶክትሪን ሊዘልቅ አይችልም። እንደዛ። ስለዚህ እህታችንን እሷም ወዳ አይደለም የተማረችውን ነው የምትለው፣ ግን አይልም ጥቅሱ። በአባቴም እመኑ በእግዚአብሔር እመኑ ነው የሚለው። እግዚአብሔር ደግሞ ባህሪ ነው። ኢየሱስ እግዚአብሔር አይደለም ወይ? እግዚአብሔር ነው። ስለዚህ ባህሪ የሚባል አካል አለ ወይ? የለም። ስለዚህ አካል እንዲሆን ምን መሆን አለበት? በእግዚአብሔር እመኑ የሚለው ነገር ይቀየርና በአባቴ እመኑ ብሏል ተብሎ ይነበባል ማለት ነው። ከንባብ ጀምሮ እየተጠመዘዘ እየተቀየረ እየተጨፈለቀ ነው ይኖር ነው። አሁን ግን አይቻልም። ዛሬ መጽሐፉ እጃችን ባለበት በዚህ ዘመን ላይ እንዴት አድርገ ነው እየተጠመዘዘ የሚከተለው? እንደዛ አይሆንም። ቅድም እንዳልኳቸው በእግዚአብሔር ቀኝ ተቀመጠ የሚለው ተቀይሮ በአብ ቀኝ ተቀመጠ። ምክንያቱም ፐርሰን ለማድረግ የተለያየ ፐርሰን ለማድረግ በእግዚአብሔር ቀኝ ተቀመጠ የሚለው ለፐርሰንነት አይሆንም። ምክንያቱም እግዚአብሔር ምንድነው? ባህሪ ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነት። ስለዚህ የእግዚአብሔር ቀኝ ካሉ ክብር ሊሆን ነው፣ ኃይል ሊሆን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ተብሎ መቀየር አለበት? ወደ ፐርሰንነት ለማምጣት በእግዚአብሔር ቀኝ ተቀመጠ የሚለዋን በአብ ቀኝ ተብሎ መቀየር አለበት። እግዚአብሔር የተመሰገነ ይሁን። ተፈልጉ በአብ ቀኝ የሚል አለ ወይ ቢባል 1 ሚሊዮን ዓመት ነው የምሰጣችሁ። የለም። አብን ከወልድ ፈልቅቆ ለማውጣት የተሰራው ትምህርት ነው ያንን የፈጠረው። ፈጠራ ነው፣ ፈጠራ ብቻ ነው እንጂ በመጽሐፍ ቅዱስ ውስጥ በአብ ቀኝ የሚል የለም። ስለዚህ እየተቀየረ እግዚአብሔር የሚባለው ቦታዎች ባህሪን የሚያመለክቱ ለፐርሰንነት ስለማያዋጡ ነው የሚነገረው ማለት ነው። ስለዚህ በእግዚአብሔር እመኑ ብሏል። ልክ ነው። የት ነው ግን ያለው? እግዚአብሔር ከሱ የተለየ እግዚአብሔር አለን? ወልድ የሌለበት እግዚአብሔር አለ? በእግዚአብሔር እመኑ ሲል ወልድ የሌለበት እግዚአብሔር ነው አይደለም። ስለ አብም ስናወራ የት ያለው ስላለው አብ ነው የምናወራው? በወልድ ስለሚኖረው አብ ነው። ምንም ማድረግ እኮ አይቻልም። ወልድን ሰጠን ቢል ለወልድ እንዲያደረገ ቢል የፈለገውን ነገር ምንለው ቢል የት የሚኖረው አብ ብላችሁ ጠይቁ። ብዙ ጥያቄዎች አሉ። ጸለየ ይላሉ። የት ለሚኖረው አብ ነው የጸለየው? ሲጸልይ አላያችሁም? አይተናል። መጸለዩ አብን ከወልድ ይለያየዋል? አይለያየውም። የት የሚኖረው አብ ነው? በሁሉ ቦታ የሚኖር በወልድም ወደሚኖር አብ ነው እንጂ ጸሎት የሚቀርበው ከወልድ በተለየ አካል የሚኖር አብ 1 ሚሊዮን ዓመት ከዚህ በኋላ እድሜ ቢኖርህም አይኖርም። ዝም ብሎ ልፋት ነው። ተመልከቱ እንደሆነ የተሳሳቱ መሆናቸውና ምንድን የተሳሳተው? ሲጸልይ እንኳን አያውቁም። እንዲ አይተናል። ግን የት ወደሚኖረው አብ ላከው ይላል እኮ። አብ ላከው የሚል የለም እንዴ? ይላል። የት የሚኖረው አብ ግን ይላል? በሁሉ ቦታ የሚኖር በወልድም የሚኖር እንጂ ከወልድ በተለየ አካል የሚኖር አብ የሚባል ላኪ የለም መጽሐፍ ቅዱስ ውስጥ። ከወልድ በተለየ አካል የሚኖር አብ የሚባል ላኪ የለም። ከወልድ በተለየ አካል የሚኖር አብ የሚባል ጸሎት መላሽ የለም። በወልድ የሚኖረው አብ ነው ስራውን የሚሰራው። ስለዚህ ይሄ ዝም ብሎ ከንቱ ልፋት ነው ማለት ነው። እግዚአብሔር ይመስገን። ስለዚህ እኛ በአብ እናምናለን፣ በአብም እናምናለን፣ በወልድም እናምናለን። ግን የት በሚኖረው አብ ነው የምናምነው? በወልድ በሚኖረው አብ ነው የምናምነው። በሁሉ ቦታ የሚኖር በወልድም በሚኖረው አብ እናምናለን እንጂ ከወልድ በተለየ አካል የሚኖር አብ የለም። ስለሌለ አናምንም። የምናምነው በሁሉ ቦታም የሚኖር በሰማያት የምትኖር አባታችን ተብሎ የተነገረለት በሁሉ ቦታም የሚገኝ በወልድም የሚኖር አብ። ወልድ ለአብ ምኑ ነው? መታያው ነው። አብን አየን የምንለው ወልድን ስናይ፣ ወልድን ያየ አብን አየ ተብሏል። አንዳንድ ሰዎች በእኛም ይኖራል እኮ ታዲያ በአንተ ስለሚኖር አንተን ያየ አብን አየ ይባላል። ይሄ አላስፈላጊ መንጠራራት አለ። ጉንፋን የሚያንደፋድፈን በወባ የሚንቀጠቀጥ ፍጥረት ከወልድ ጋር ራሱን እኩል ማድረግ ይፈልጋል። እንዴት ይሆናል? በልካችን ነው እንጂ ልካችንን አውቀን ሰው ደካማ ሰዎች መሆናችን አውቀን በልካችን ነው መናገር ያለብን፣ በልካችን ነው ማመን ያለብን።
እግዚአብሔር በአንተም በአንቺም ስለሚኖር እኔን ያየ አብን አይቷል አንተ ማለት ትችላለህ? ወይስ ወልድ ያለው አብ አለው ስለተባለ በጳውሎስ ውስጥ አብ አለ በጴጥሮስ ውስጥ ስለዚህ ጳውሎስ ያለው አብ አለው መባል ይችላል? አይችልም። የወልድ ብቻ አብና የወልድ ያለው ግንኙነት በአብና የወልድ ብቻ ነው። ወደ ሌላ መሄድ አለ። ወልድን ያየ አብን ያየ ይሆናል እንጂ ሰማይን አሁን አብ በሰማይ ስላለ ሰማይን ያየ አብን ያየ ይሆናል? አብ በሰማይ አለ ስለተባለ አይሆንም። ወልድን ያየ ብቻ ነው አብን ያየ እንጂ ወልድ ይኖራል የተባለበትን ቦታ ሁሉ አምጥተን እሱን ያየ አብን ያየ አይሆንም። የወልድ ብቻ ነው ያ ወልድ ያለው ነው አብ ያለው እንጂ ሰማይ ያለው አብ አለው አይባልም። አብ በሰማይም ስለሚኖር ሰማይ ያለው አብ አለው አይባልም። ወልድ ያለው ነው አብ አለው የተባለ። ወልድ ያለው አብ ደግሞ አለው። ወልድ ብቻ አይደለም ያለው፣ ወልድ ያለው አብ ደግሞ አለው። ስለዚህ ወልድን ብቻ አይደለም ያስከው ማለት ነው። በወልድ የሚታመን በእኔ የሚያምን በአብ ማመኑ ነው አለ። ስለዚህ አንድ ሰው ተነስቶ በእኔ ካመንክ በአብ አምነሃል ማለት ይቻላል? አይቻልም። የአብና የወልድ በእንደዚህ አይነት በጣም በነጠረ መንገድ ተቀምጧል። እግዚአብሔር የተመሰገነ ይሁን። ስለዚህ ጥያቄ እድል ልስጥና እባካችሁ ለጥያቄ የምትመጡ ሰዎች መማማር ከሆነ የምትፈልጉት ቤቱን አክብሩ። ጥቅስ ሲሰጣቸው አግቡ። ጥቅስ አላነብም መልስ መልሱልኝ የሚባል ነገር እንደዚህ አይነት አሁን እንደ ቅድመ እህታችን እንዳሾፈችው እንደዚህ አይነት ሹፈት ማስተናገድ ያስቸግረኛል። ስለዚህ ጥያቄ ካላችሁ ጥያቄያችሁን ማቅረብ ጥሩ ነው። ለጥያቄያችሁ የሚሰጠውንም ደግሞ ጥቅስ ደግሞ ማንበብ ደግሞ ያስፈልጋል፣ በቅንነት ማለት ነው። እንደዚህ አይነት ጊዜ ሰጥቼ ቁጭ ብዬ እያወራኋችሁ ጥቅስ እናንብብላችሁ ጥቅስ ማንበብ አልፈልግም። እንደዚህ አይነት ነገር ጥሩ አይመጣም። ስለዚህ ለሹፈት እንደዚህ አይነት ጊዜ አታባክኑ እባካችሁ። ጥያቄ ያላችሁ ጥያቄያችሁን ይዛችሁ ነው። ማረም የምትፈልጉም ያንን ማስረጃችሁን ይዛችሁ ቅረቡና እናንብበው። ከመጽሐፍ ቅዱስ እያነበብን እንናገራለን። ምናልባት ከዚህ በኋላ በሚሆነው ግን መጽሐፍ ቅዱስ የያዛችሁ ሰዎች ጠይቁኝ። አሁን እንደቀደማ መጽሐፍ ቅዱስም የለኝም ማንበብም አልፈልግም እያለች እንዳሾፈችው ሰው እንዳይሆን መጽሐፍ ቅዱስ ይዛችሁ ብትጠይቁኝ ከመጽሐፍ ቅዱሳችሁ ላይ እያሳየዋችሁ እንነጋገራለን ማለት ነው። እሺ፣ ሌላ ጥያቄ እድል ልስጥ።